ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅታችን ሙሉ የአማርኛ ፊደላትን እንዴት አድርጋችሁ መያዝ እንደምትችሉ የማሳያችሁ ይሆናል። ስለዚህ ጀማሪ ተማሪዎች የአማርኛ ፊደላትን ቅርጽና ድምጽ በቀላሉ ለመያዝ ይህንን ቪዲዮ በትኩረት መከታተል ይጠበቅባችኋል ማለት ነው። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ሳብስክራይብ አድርጉ። ላይክ፣ ሼር እያደረጋችሁ ዩቲዩባችን አበረታቱ። መማር የምትፈልጉ ልጆች ባዮ ላይ ወይም ደግሞ ከቪዲዮአችን ጠርዝ ታች ላይ የሚታዩት ስልክ ቁጥር የሀሁ ለሁሉም የኦንላይን ትምህርት ቤት ስልክ ቁጥር ነው። ይህን ስልክ ቁጥር በኢሞ፣ በዋትሳፕ፣ በቴሌግራም ወይም ደግሞ በቀጥታ መስመር ሴቭ አድርጋችሁ ብትደውሉልን፣ ቮይስ ብታስቀምጡልን ወይም ቴክስት ብትጽፉልን እናንተን በሚመቻችሁ ሰዓት አመቻችታችሁ እንድትማሩ ሁኔታዎችን የምናመቻች ይሆናል። አሁን ቀጥታ ወደ ትምህርቱ ይዣችሁ ይሄዳለሁ። ሙሉ 34ቱንም የአማርኛ ፊደላት ይዤላችሁ መጥቻለሁ። እነዚህን ፊደሎች በቀላሉ እንዴት አድርጋችሁ ቅርጻቸውና ድምጻቸውን እንደምትይዙ የማሳያችሁ ስለሚሆን በትኩረት ተከታተሉ። ከኔ ጋር አብራችሁ እየጠራችሁ ትለማመዳላችሁ። እንዴት አድርጋችሁ ቅርጻቸውንና ድምጻቸውን ደግሞ በቀላሉ እንደምትይዙ ነግራችኋለሁ። እሱን ትኩረት አድርጋችሁ ተከታተሉ። ቪዲዮውን እየደጋገማችሁ እዩት። ወደ ትምህርቱ ይዣችሁ ልለፍ። የመጀመሪያው ፊደል በአማርኛ ፊደላት ገበታ ውስጥ የመጀመሪያው ፊደል የሚሆነው ሀ ነው። የመጨረሻው ፊደል ደግሞ ፐ ነው። ስለዚህ ከሀ እስከ ፐ 34 ፊደላት ናቸው ያሉት። በእነዚህ ፊደላቶች ውስጥ የተደጋገሙ ድምፅ ተመሳሳይ ድምፅ ያላቸው አሉ። እነሱን ደግሞ ለይቼ አውጥቼ የማሳያችሁ ይሆናል። ስለዚህ አብራችሁ እየጠራችሁ መለማመዱ የፊደላትን ድምፅ እየጠራችሁ ለመለማመድ ስለሚያመቻችሁ በትኩረት እኔ ጋር እስከ መጨረሻው እየጠራችሁ ተለማመዱ። የመጀመሪያው ፊደል ሀ፣ ከዛ ለ፣ ሀ፣ መ፣ ሰ፣ ረ፣ ሰ፣ ሸ፣ ቀ፣ በ፣ ቨ፣ ተ፣ ቸ፣ ሀ፣ ነ፣ ኘ፣ አ፣ ከ፣ ሀ፣ ወ፣ አ፣ ዘ፣ ዠ፣ የ፣ ደ፣ ጀ፣ ገ፣ ጠ፣ ጨ፣ ጰ፣ ጸ፣ ጸ፣ ፈ፣ ፐ። እንግዲህ ከሀ እስከ ፐ በዚህ መንገድ የጠራሁላችሁ ሙሉ ፊደላትን ነው ማለት ነው። እነዚህ ፊደላት ወደ ጎን ስንቆጥራቸው 7 ቤተሰቦች አሏቸው። 8ኛ ላይ ውስብስብ ፊደላት የሚባሉትን ከየራሳቸው ጋር ተያያዥነት ያላቸውን ድምጾች አብሬ ጨምሬላችኋለሁ። ስለዚህ ወደ ጎን ብትቆጥሯቸው 8 ነው የሚሆኑ። እነዚህ ድምጻቸው በምን መንገድ ተያያዥነት እንዳለውና ቅርጻቸው ምን አይነት ተያያዥነት እንዳለው እየነገርኳችሁ ድምጻቸውን አብረን እየጠራን የምናይ ይሆናል። ሁለተኛ ቤተሰቦቻቸው ጋር ስንመጣ እንግዲህ አንደኛ ቤተሰቦቻቸውን ጠራሁላችሁ። ከጎነ ጎናቸው ላይ አግድም መስመር ያላቸው ፊደሎች ናቸው። ከዛ በተጨማሪ ድምጻቸው ደግሞ ኡ የሚል አናባቢ በጣም ጎልቶ ያልወጣ ግን በጋራ የሚጋሩት ድምጽ አለ። እንግዲህ እሱን እየጠራን አብራችሁ እየጠራችሁ ምን አይነት የጋራ ድምጽ እንዳላቸው እናያለን ማለት ነው። ከኔ ጋር አብራችሁ ጥሩ። የመጀመሪያው ፊደል እንግዲህ ከሀ ቀጥሎ የሀ ቤተሰብ የሆነው ሁለተኛው ፊደል ሁ ነው። ከዛ እስከ ፐ ቤተሰብ ሁለተኛው ድረስ ፑ ይሆናል ማለት ነው። እስከዛ ድረስ አብራችሁ ጥሩ። ሁ፣ ሉ፣ ሁ፣ ሙ፣ ሱ፣ ሩ፣ ሱ፣ ኑ፣ ኙ፣ ኡ፣ ኩ፣ ሁ፣ ው፣ ኡ፣ ዙ፣ ዡ፣ ዩ፣ ዱ፣ ጁ፣ ጉ፣ ጡ፣ ጩ፣
ፑ። እንግዲህ የመጀመሪያ ፊደላት ቤተሰቦቹን ከሀ እስከ ፐ፣ ሁለተኛ ፊደላት ቤተሰቦቹ ደግሞ ስታዩቸው ከሁ እስከ ፑ ድረስ ያላቸውን ቅርጽ አይታችኋል። እንግዲህ ሁለተኛ ፊደሎች ከመጀመሪያ ፊደሎች የሚለዩት ጎነ ጎናቸው ላይ አግድም አግድም መስመር አለው። በዚያ ነው ቅርጻቸው። ድምጻቸውን ደግሞ ደግማችሁ እየጠራችሁ እዩት። እንግዲህ ኡ የሚል ነገር የሚጋሩት ድምፅ አለ። ሶስተኛ ፊደላት ጋር ስንመጣ ደግሞ እንግዲህ የሀ ሁለተኛ ፊደሉ ሁ ነው። ሶስተኛው ሂ ነው። የሌሎችም እንደዚሁ ሊ፣ ሂ፣ ሚ እያለ ኢ የሚል አናባቢ በጋራ እየተጋሩ ይሄዳሉ። ወይም ደግሞ ኢ የሚል የድምፅ ቅላጼ ጎልቶ ያልወጣ ግን ሊጋሩት የሚችሉ ድምፅ አለ። እሱ በቀላሉን ድምፃቸውን ለመረዳት ያገለግላችኋል። በጥሞና እየጠራችሁ ብታዩት ማለት ነው። ቅርጻቸው ጋር ስታዩ ደግሞ ከእግራቸው ላይ ወደ ቀኝ ሸፈፍ ሸፈፍ ያለ ነገር አለው። ሁሎቹም ጋር ስትመጡ ልክ ሁለተኛ ፊደላቸው ጋር ከጎነ ጎናቸው ላይ አግድም መስመር አለው። እንዳልኳችሁ እንግዲህ የመጀመሪያ ፊደላትን በጥሞና ከያዛችሁ በኋላ ሁለተኛ ፊደላትን ስታዩቸው ከመጀመሪያ ፊደሉ በተለየ ሁኔታ ቅርጻቸው ከጎነ ጎናቸው ላይ አግድም መስመር አለው። ሶስተኛ ፊደላት ደግሞ ወደ ቀኝ ከእግራቸው ላይ ሸፈፍ ሸፈፍ ያለ ወደ አንድ በኩል የተጣመመ ነገር አለው። ድምጻቸው ደግሞ ምንድን ያልኳችሁ ኢ የሚል አናባቢ ወይም ደግሞ የድምፅ ቅላጼ ለጋራ ሁሎቹም ጋር ስንጠራ የሚወጣ አናባቢ ነገር ሆኖ የሚያገለግል ድምፅ አለ። እሱን እየጠራችሁ አብረን እየጠራን እንይ። ሂ፣ ሊ፣ ሂ፣ ሚ፣ ሲ፣ ሪ፣ ሲ፣ ሺ፣ ቂ፣ ቢ፣ ቪ፣ ፒ፣ ቺ፣ ሂ፣ ኒ፣ ኚ፣ ኢ፣ ኪ፣ ሂ፣ ዊ፣ ኢ፣ ዚ፣ ዢ፣ ይ፣ ዲ፣ ጂ፣ ጊ፣ ቂ፣ ጪ፣ ጲ፣ ጺ፣ ጺ፣ ፊ፣ ፒ። እንግዲህ ከመጀመሪያው የሀ ቤተሰብ የሆነው ሂ እስከ መጨረሻው እስከ ፐ ቤተሰብ የሆነው ፒ የሚባለው ፊደል ድረስ ስትጠሩ ኢ የሚል ድምፅ ሰምታችኋል። ከዛ በተጨማሪ ደግሞ እግራቸው የሁሎቹም ወደ ቀኝ ሸፈፍ ሸፈፍ ያለ ነገር አለው። እሱን አይታችኋል ማለት ነው። አራተኛ ቤተሰቦቻቸው ጋር ስንመጣ ደግሞ አራተኛ ቤተሰቦቻቸው እነዚህ ባለ ሁለት እግር ወይም ባለ ሶስት እግር የሚባሉ ፊደላት በዚህ በግራ በኩል ያለ እግራቸው አጠር አጠር ያለ ይሆናል። እንደ ለ፣ ሀ ወይም ደግሞ እንደዚህኛዋ ሰ ወይም ደግሞ ጎጆዋ ሰ ወይም እሳቱ ሰ በመባል ከምትታወቀዋ ሰ ባለ ሁለት እግር ፊደላት የሚባሉት እነዚህ ሁለት መስመር ወደታች የተዘረጋ ያላቸው ማለት ነው። በግራ በኩል ያለ እግራቸው ያጥራል። ሌሎቹ እግር አልቦ ወይም ደግሞ እግር የሌላቸው የሚባሉ ፊደላት ደግሞ እግር ወደታች ተጨማሪ ነገር ይዘረጋላቸዋል። ስታዩዋቸው እግር አልቦ የሚባሉ ለምሳሌ ሀ ወደታች የተዘረጋ ምንም አይነት መስመር አልነበራትም። አራተኛ ቤተሰብ ጋር ስትመጣ ተጨማሪ እግር እንደሌሎቹ እንዲኖራት ወደታች የተዘረጋ ነገር ቋሚ መስመር ተጨመረላት። ሰ ስታዩዋት፣ መ ስታዩዋት ምንም አይነት ወደታች የተዘረጋ መስመር አልነበራትም። ግን አራተኛ ቤተሰቦቿ ጋር ስትመጣ ሲመጡ እነዚህ ሁለት ፊደሎች ተጨማሪ እንደሌሎቹ እግር እንዲኖራቸው ቋሚ መስመር ተጨምሮላቸዋል ማለት ነው። ሌላው ባለ አንድ እግር የሚባሉት ነተ፣ ነቸ ወይም ደግሞ ነሃ እና ሌሎቹን ፊደሎች አንድ መስመር ወደታች የተዘረጋ ያላቸው ደግሞ ወደ ግራ ወደ አንድ ሳይድ እግራቸው ይጣመማል ማለት ነው። ልክ ሶስተኛ ቤተሰቦቻቸው ጋር ወደ ቀኝ ይጣመማል እንዳልኋችሁ ወደ ግራ እየተንሻፈፈ ይሆናል። ስለዚህ ይህንን እናንተ ማን ምን አይነት ባህሪ ያለው የሚለውን በጥሞና እያያችሁ ከዛ በተጨማሪ ደግሞ ድምጻቸውን አብራችሁኝ እየጠራችሁ የምታዩ ይሆናል። ድምጻቸው ደግሞ ልክ የሁለተኛ ቤተሰቦቻቸው ኡ የሚል ድምጽ አለው እንዳልኳችሁ። ሶስተኛዎቹ ኢ፣ አራተኛዎቹ ደግሞ አ የሚል አናባቢ ይጋራሉ። በዋናነት እናንተ ስለ ቅርጻቸውና ስለ ድምጻቸው እየጠራችሁ ለመለማመድ መሞከር ነው። ይህን ያህል በሌላ ትኩረት የሚያስፈልገው ነገር አይኖርም ማለት ነው። አብራችሁኝ እየጠራችሁ ድምጻቸውን ተለማመዱ። ከዛ በተጨማሪ ደግሞ ቅርጻቸውን እየጻፋችሁ ተለማመዱ።
አሁን አብረን እንጥራ። ጥሩ ከኔ ጋር ሀ ላ ሀ ማ ሳ ራ ሳ ሻ ቃ ባ ቫ ታ ቻ ሀ ና ኛ አ ካ ሀ ዋ አ ዛ ዣ ያ ዳ ጃ ጋ ጣ ጫ ጳ ጻ ጻ ፋ ፓ። ይሄ የአራተኛ ቤተሰቦቻቸው ናቸው አሁን የጠራሁላችሁ። ቀጣይ ከአራተኛው ቀጥሎ አምስተኛ ቤተሰቦቻቸው ይሆናሉ ማለት ነው። አምስተኛ ቤተሰቦቻቸው ደግሞ ሁሎቹም ጋር በቀኝ በኩል ካለው እግራቸው ላይ ቀለበት ወይም ደግሞ የተቆለፈ 00 ነገር ይኖረዋል። ይሄ ቅርጻቸው ሁሎቹም ጋር የምታገኙት ይሆናል ማለት ነው። ከዛ በተጨማሪ ስለ ድምጻቸው ደግሞ እየጠራን የምናየው ቢሆንም ኤ የሚል አናባቢ በጋራ የሚጋሩት ወይም ደግሞ ሁሎቹም ጋር ይሄ አናባቢ ውስጣቸው ላይ ለጋራ የሚጋሩት ድምጽ አለ ማለት ነው። እሱን እየጠራችሁ ምን ሊሆን እንደሚችል ከኔ ጋር እየጠራን መለማመድ አለብን ማለት ነው። ስለዚህ አብራችሁኝ ጥሩ። ሄ ሌ ሄ ሜ ሴ ሬ ሴ ሼ ቄ ቤ ቬ ቴ ቼ ሄ ኔ ኜ ኤ ኬ ሄ ዌ ኤ ዜ ዤ ዬ ዴ ጄ ጌ ጤ ጬ ጴ ጼ ፄ ፌ ፔ። ይሄ አምስተኛ ፊደላት ቤተሰቦች ያልኳችሁ ነው። ስለዚህ ሁሎቹም ጋር ስታዩት ይሄ 00 ነገር ወይም ከቀለበት ነገር ከእግራቸው ላይ ተጨማሪ ነገር አለው። አሁን ስድስተኛ ቤተሰቦቻቸው ጋር ስንሄድ ስድስተኛ ቤተሰቦቻቸው ጋር ደግሞ ቅርጻቸው ሁሎቹም በየራሳቸው የተለያየ ቅርጽ አላቸው። ስለዚህ ልክ አምስተኛ ፊደሎቹን እንደ አየነው የጋራ የሚጋሩት ወይም ደግሞ ተመሳሳይነት ያለበት ሁኔታ የለም። ለምሳሌ አምስተኛ ፊደላት ጋር በተመሳሳይ ሁኔታ የሁሎቹም ቀለበት አለው ከእግራቸው ላይ ብያችሁ ነበር። ስድስተኛ ላይ ግን ቀለበት አለው ከጎኑ ላይ ምን አለው እንደዚህ ያለው ብሎ ለሚጋሩት የቅርጽ ባህሪ ስለሌላቸው ለማስረዳት የሚያስችል ነገር አይኖረውም ማለት ነው። ስለዚህ ድምጻቸውን እየጠራን የሚጋሩት ድምጽ አለ፣ እሱን የምናይ ይሆናል። በድምጻቸው ጉዳይ የሚል በጋራ የሚጋሩት ድምጽ አለ፣ እሱን አብረን እየጠራን እንይ። ህ ል ህ ም ስ ር ስ ሽ ቅ ብ ቭ ት ች ህ ን ኝ እ ክ ህ ው እ ዝ ዥ ይ ድ ጅ ግ ጥ ጭ ጵ ጽ ፅ ፍ
ፕ ይህ ስድስተኛ ቤተሰቦቻቸው ማለት ነው። ስለዚህ ሰባተኛ ቤተሰቦቻቸው ጋር ደግሞ ስንሄድ ሰባተኛ ቤተሰቦቻቸው እነዚህ ባለ ሁለት እግር ወይም ባለ ሶስት እግር የሚባሉ ፊደላት በቀኝ በኩል ያለ እግራቸው ያጥራል። ለምሳሌ እነ ሰ ስትያዋቸው ሶ፣ የሀ ቤተሰብ የሆነው ሆ፣ የበ ቤተሰብ ቦ፣ የሸ ቤተሰብ ይኸው ሾ፣ ቮ እነዚህ አይነት ሁለት እግር ወደታች የተዘረጋላቸው በቀኝ በኩል ያለ እግራቸው ያጥራል ማለት ነው። እነዚህ ባለ አንድ እግር ፊደላት የሚባሉት ደግሞ ከአናታቸው ላይ ብዙዎቹ ቀለበት አላቸው። ለምሳሌ ነቶ፣ ነቾ፣ ነሆ ስታዩዋቸው አንዳንድ መስመር ነው ወደታች የተዘረጋ ያለው። ግን ከአናታቸው ላይ የሁሎቹም ሰባተኛ ቤተሰቦቻቸው ጋር ሲመጡ ቀለበት አላቸው። ስለዚህ ይሄንን በቀላሉ መያዝ የምትችሉት ይሆናል ማለት ነው። ከዛ በተጨማሪ ደግሞ ድምጻቸው ጋር በቀላሉ መጥራት የሚቻለው ኦ ኦ የሚል ሁሎቹም ጋር የሚጋሩት ድምጽ አለ። ወይም ደግሞ ስታዩት ለምሳሌ ሆ፣ ሎ፣ ሆ እያለ ሲቀር ኦ የሚል ነገር አለው የሁሎችም። ስለዚህ እሱን በቀላሉ እየጠራን ምን አይነት ድምጽ ሊጋሩ እንደሚችሉ ወይም በቀላሉ ድምጻቸውን ከላይ ወደታች በምን መንገድ መጥራት እንደሚቻል እናያለን ማለት ነው። ስለዚህ አብራችሁኝ ጥሩ። ሆ፣ ሎ፣ ሆ፣ ሞ፣ ሶ፣ ሮ፣ ሶ፣ ሾ፣ ቆ፣ ቦ፣ ቮ፣ ቶ፣ ቾ፣ ሆ፣ ኖ፣ ኞ፣ ኦ፣ ኮ፣ ሆ፣ ዎ፣ ኦ፣ ዞ፣ ዦ፣ ዮ፣ ዶ፣ ጆ፣ ጎ፣ ጦ፣ ጮ፣ ጶ፣ ጾ፣ ጾ፣ ፎ፣ ፖ። ስለዚህ በቀላሉ እንደዚህ አድርጋችሁ ድምጻቸውን እየደጋገማችሁ እየጠራችሁ ቅርጻቸውን ደግሞ እየጻፋችሁ ያለው ልዩነትና አንድነት ተያያዥነት እያያችሁ መለማመድ በጣም ያስፈልጋል ማለት ነው። ስለዚህ አማርኛ ለመጻፍ ለማንበብ እነዚህን ፊደላት ማወቁ የግድ ስለሆነ እነዚህን እየደጋገማችሁ ቪዲዮውን እያያችሁ ተለማማዱ። ከዛ ውጭ ደግሞ ከኛ ጋር እያስተማርን ስለሆነ በማንኛውም ሰዓት እናንተ በሚመቻችሁ ሰዓት ደውላችሁ እናንተ በሚመቻችሁን ሰዓት አመቻችታችሁ እንድትማሩ ስልካችን አስቀምጠናል። ስለዚህ ይህን ስልክ አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ በምትጠቀሙበት ሶሻል ሚዲያ ወይም ደግሞ በቀጥታ መስመር ደውሉልንና በሚመቻችሁ ሰዓት እንድትማሩ እናደርጋለን። በተጨማሪ እነዚህ ስምንተኛ ላይ ያስቀመጥኳቸው ውስብስብ ፊደላት የሚባሉ ፊደላት አሉ። ብዙ ጊዜ የተለያየ ጽሑፍ ላይ ልናገኛቸው እንችላለን። እነዚህም ፊደላት ደግሞ ስታዩቸው ከእግራቸው ላይ አግድም መስመር አላቸው። እንግዲህ ከአራተኛ ቤተሰቦቻቸው ጋር ብታዩ ለምሳሌ አራተኛ ቤተሰቡ ላይ እዚህ ረጅም እግሩ ላይ አግድም መስመር ብታደርጉት ይህ ውስብስብ ፊደል ወይም ስምንተኛ ላይ የሚመጣ አይነት ፊደል ይሆናል ማለት ነው ቅርጹ። ስለዚህ እነዚህ ስምንተኛ ፊደሎች በቅርጻቸው ከእግራቸው ላይ አግድም መስመር ያላቸው ናቸው። ድምጻቸው ደግሞ ዋ የሚል ልክ ሁሎቹም ጋር ስንጠራ የምናዳምጠው ድምጽ አለ። እሱን እየጠራን ቅርጻቸውን ደግሞ እናንተ እያያችሁ ምን አይነት ቅርጽ እንዳላቸው ተለማመዱ። እየጻፋችሁ እየጠራችሁ አብረን እንጥራ። አሁን ኋ፣ ሏ፣ ኋ፣ ሟ፣ ሷ፣ ሯ፣ ሷ፣ ሿ፣ ቋ፣ ቧ፣ ቧ፣ ቷ፣ ቿ፣ ኋ፣ ኗ፣ ኟ፣ የአ ቤተሰብ የሚባል ፊደል አለ። ብዙ ጊዜ ላታገኙ ትችላላችሁ። እረ ብሎ ለመጻፍ ለምሳሌ ይህ ፊደል ያስፈልጋል ማለት ነው። ይባላል ይህ ፊደል። ቀጣዩ ኳ፣ ኋ፣ ዟ፣ ዣ፣ ዷ፣ ጇ፣ ጓ፣ ጧ፣ ጯ፣ ጧ፣ ጿ፣ ፏ፣ ፖ። እንግዲህ እነዚህ
እነዚህን ፊደላት ከላይ ወደታች እንደዚህ እየጻፋችሁ ቅርጻቸውን እየተለማመዳችሁ አንድ ባንድ ከያዛችሁ በኋላ ማንበብ መጻፍ የሚባለው ነገር በጣም ቀላል ነው የሚሆነው። እንግዲህ እነዚህን ስንጠራ ብዙ ድምጾች የተደጋገሙ ብዙ ጊዜ የምትሰሟቸው ድምጾች አሉ። እነዚህ ድምጾች ግን እንደምታስቡት በጣም ብዙ ስለሆኑ ሳይሆን እንግዲህ ብዙ ቦታ ላይ የሚደጋገሙት እናንተ የዞርነ ስንጠራቸው ነው እንጂ ለምሳሌ የሀ ቤተሰብ ሊኖር የሚችለው 3 ሀ የሚባል ፊደል ነው የሚሆነው። አሁን እሱ ሀ ይሄና ሌላኛው ይሄ ሀ ደግሞ ይሄ ነው። ስለዚህ ሀሌታ ውሃ፣ ሀመር ውሃና ብዙሃን ውሃ የሚባሉ አሉ። በድምፅ ሀ ይባላሉ። በቅርጽ በምታዩት መንገድ ይለያያሉ። ሌላው ሰ የሚባል አለ። ንጉሱ ሰና እሳቱ ሰ። እነዚህ ሁለት ሰ የሚባሉ ፊደሎች አሉ። ሌላ ደግሞ አ የሚባል አለ። ይሄና ይሄ አልፋው አና አይኑ አ በመባል የሚጠራ አለ። ሌላኛው ፊደል ደግሞ ጸ በመባል የሚታወቀው ነው። ጸሎቱ ጸና ፀሐዩ ጸ ማለት ነው። ስለዚህ እናንተ ከጽሁፍ ውስጥ ልታገኙት የምትችሉ ሀ 3 ሀ የሚባሉ ፊደሎች፣ ሁ 3 ሁ የሚባሉ ፊደሎች፣ ሂ 3 ሂ የሚባሉ ፊደሎች፣ ሀ 3 ሀ የሚባሉ ፊደሎች፣ ሄ 3 ሄ የሚባሉ ፊደሎች፣ ህ 3 ህ የሚባሉ ፊደሎች፣ ሆ 3 ሆ የሚባሉ ፊደሎች ታገኛላችሁ። ሌላው 2 ሰ የሚባሉ ፊደሎች ሰ 2 ሰ የሚባሉ ፊደሎች፣ ሱ 2 ሱ የሚባሉ ፊደሎች፣ ሲ 2 ሲ የሚባሉ ፊደሎች፣ ሳ 2 ሳ የሚባሉ ፊደሎች፣ ሴ 2 ሴ የሚባሉ ፊደሎች፣ ስ 2ቱ ስ የሚባሉ ፊደሎች እና ሶ 2 ሶ የሚባሉ ፊደሎች ታገኛላችሁ። ያ ማለት እንደምታዩት በቅርጽ ይለያያሉ፣ በድምጽ የተመሳሰሉ ሞክሸፍ ሆሄያት ይባላሉ። እንደዚህ አይነት በጋራ የሚጠሩ ተመሳሳይ ድምጽ ያላቸው በቅርጽ የሚለያዩ ፊደላት ማለት ነው። ሌላው 2 አ የሚባሉ ፊደል ልታገኙ ትችላላችሁ። አ 2 ኡ የሚባል ፊደል ይቺ ኡ እና ይቺ ኡ። 3 ኢ 2 ኢ የሚባል ፊደል ኢ። ሌላው 2 አ 2 ኤ 2 እ ከዛ 2 ኦ የሚባል ፊደል ታገኛላችሁ። ሌላው ጸ የሚባል ፊደል 2 ጸ የሚባል ፊደል አለ። ጸ 2 ጸ የሚባል ፊደል፣ ጹ 2 ጹ የሚባል ፊደል፣ ጺ 2 ጺ የሚባል ፊደል፣ ጻ 2 ጻ የሚባል ፊደል፣ ጼ 2 ጼ የሚባል ፊደል፣ ጽ 2 ጽ የሚባል ፊደል እና ጾ 2 ጾ የሚባል ፊደል ማለት ነው። ስለዚህ የሀ ቤተሰቦች የሆኑ 3፣ የሰ ቤተሰቡ የሆኑ 2 ሰ የሚባሉ በድምጽ የሚመሳሰሉ በቅርጽ እንደምታዩቸው የሚለያዩ፣ 2 አ የሚባሉ ፊደሎች በቅርጽ የሚለያዩ በድምጽ ደግሞ ተመሳሳይ፣ 2 ጸ የሚባሉ ፊደሎች በድምጽ ተመሳሳይ በቅርጽ እንደምታዩቸው የተለያዩ ፊደሎች አሉ። ስለዚህ እዚህ ውስጥ በተደጋጋሚ ስንጠራቸው የነበሩ የእነዚህ ቤተሰቦች ናቸው። እናንተ እየደጋገማችሁ እዩት። ከዛ ውጭ ይህን እየደጋገማችሁ እያያችሁ እየጻፋችሁ እያነበባችሁ ግን በቀላሉ መረዳት ያልቻላችሁ ልጆች ደግሞ ከኛ ጋር አስተማሪ ተመድቦላችሁ እናንተ በሚመቻችሁ ሰዓት ማስተማር ስለምንችል በማንኛውም ሰዓት ስልካችን አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም ቴክስት አድርጉልን፣ ቮይስ ላኩልን ወይም ደውሉልን። ስልካችሁን አንስተን ሁኔታዎችን አመቻችተን በማንኛውም ሰዓት እንድትማሩ እናደርጋለን። በሌላ ትምህርታዊ ዝግጅት እስከምንገናኝ የዛሬ ዝግጅታችን ከዚህ ጋር ስለጨረስን ሰላም ሁኑ።